አጤ ምኒልክና ኢትዮጵያ ክፍል 1። ታሪክን መማር ለሁሉ ሰው ይበጃል። ለቤተ መንግስት መኮንን ግን የግድ ያስፈልጋል። ስህተትንና በጎነትን አይቶ ለመንግስቱና ለአገሩ የሚበጀውን ነገር ያውቅ ዘንድ። የታሪክ ትምህርት ግን የሚጠቅም የእውነተኛ ታሪክ ትምህርት ሲሆን ነው። እውነተኛውንም ታሪክ ለመጻፍ ቀላል ነገር አይደለም። የሚከተሉት 3 የእግዚአብሔር ስጦታዎች ያስፈልጋሉና፣ መጀመሪያ ተመልካች ልቦና፣ የተደረገውን ለማስተዋል። ሁለተኛ የማያደላ አእምሮ፣ በተደረገው ለመፍረድ። ሶስተኛ የጠራ ቋንቋ አገባብ፣ የተመለከቱትንና የፈረዱትን ለማስታወቅ። የሀገራችን የታሪክ ጻፎች ግን በእነዚህ ነገሮች ላይ ኃጢአት ይሰራሉ። በትልቁ ነገር ፈንታ ትንሹን ይመለከታሉ። ለእውነት መፍረድንም ትተው በአድሎ ልባቸውን ያጠባሉ። አጻጻፋቸውም ድብልቅልቅ እየሆነ ለአንባቢም አይገባም። ይህም ነገር በቤተ መንግስትና በየገዳሙ ከሚገኙት ታሪክ ነገስታት ጥቂት ብራና ብናነብ ወዲያው ይገለጽልናል። የታሪካችንም ጻፎች 2 አይነት ሰዎች እንደሆኑ እንረዳለን። አንዱ አይነት የቤተ መንግስት ሊቃውንት ይባላሉ። ማለት እንጀራን ሲፈልጉ ከቤተ መንግስት ተጠግተው ንጉሱ ያዘዛቸውን የራሱን ውዳሴ ታሪክ ብለው ጽፈው ለኋላው ትውልድ የሚያስቆዩ አቆላማጮች። ሁለተኛው አይነት ግን መነኮሳት ናቸው። እነሱም የሚጽፉት ታሪክ አድሎ ይበዛበታል፣ የራሳቸውን እንጂ የህዝቡን ጥቅምና ጉዳት ከቶ አያቋጥሩምና፣ ስለዚህ የልባቸውን የሚፈጽምላቸውን ንጉስ ቅዱስ ቅዱስ ይሉታል። ከድንቁርናቸው ወጥቶ ከፍ ባለ ህሊና ተመርቶ ስለ ዜጎች ልማት የሚጥር ግን ርኩስ ነው። የሀገራችን የታሪክ ጻፎች ውዳሴ ከንቱና ስድብ፣ እውነተኛውን ታሪክ አይተው የማይመስለውን ተረት የሚወድ ባይሆን ምንም ባልጎዳንም ነበር። መጽሐፋቸውን አንብቦ እውነቱን መርምሮ ለመረዳት አእምሮ ላለው ሰው ባላስቸገረውም ነበር። እጅግ ያሳዝናል። እስካሁን ድረስ የአበሾች ታሪክ በጨለማ ተሸፍኗልና።